የሳዳም ሁሴን ታሪክ በጣም ነው የሚገርመኝ። ፊልም ሁሉ ያስንቃል። ስልጣን ለመያዝ የሄደበት መንገድ ከልጅነቱ ጀምሮ ሳዳም ለመሪነት ነው የተፈጠረው። በ1937 ዓመተ ምህረት ነበረ እንደ አውሮፓውያን አቆጣጠር የተወለደው ኢራቅ ውስጥ ቲክሪት የምትባል ትንሽ የመንደር አካባቢ። ታዲያም ሳዳም ያደገው በእናቱ ነው፣ አባቱ አልነበረም። እናቱ ደግሞ ጥሩ የሚባል ኢኮኖሚ ሁኔታ ላይ አልነበረችም። በድህነት ነበር ያሳደገችው። ትንሽ ቆይተው ግን አጎቱ ሃይራላ ቱልፋን አሳደገው። አጎቱ እሱን ማሳደጉ ታዲያ ትልቅ ተጽዕኖ ነው የፈጠረበት። ምክንያቱም አጎቱ ፖለቲከኛ ነበር። ሳዳም በልጅነቱ ማንም ማይሰማ የሆነ ነገር ብትሉት የሚፈነክታችሁ ለማንም ማይገዛ ልጅ ነው። ኃይለኛ ቁጡ የሆነ ልጅ ነው። ልጅ ገና እያለ ሁሉ ገና በጩጭነቱ ስለ ዓለምን መግዛት የሚያስብ ልጅ ነው። ይህን አስተሳሰቡን ደግሞ አጎቱ በደንብ ነው የሚደግፈው። አንድ ታላቅ የሀገር መሪ፣ የዓለም መሪ ትሆናለህ ይለዋል። ታዲያም ጊዜያቶች ባለፉ ቁጥር እሱ በየጎዳናዎቹ የኢራቅ አንበሳ ነኝ እያለ እያወራ እየተማረ እየተጫወተ እድሜው 20 ደረሰ። ይህኔም ታዲያ በ20 ዓመቱ ባአት የሚባል ፓርቲ ተቀላቀለ። ይሄ ፓርቲ የሚከተለው ስርዓት ምን መሰላችሁ? ሶሻሊዝም እና የአረብ ብሔርተኝነትን እሱ ላይ ፎከስ ያደረገ ፓርቲ ነው። ሶሻሊዝም ግን ምን ማለት ነው? ብዙ ጊዜ የደርግ መንግስት ሶሻሊዝም ነው፣ የሆነ መንግስት ሶሻሊዝም ነው ሲባል ሰምታችኋል። በአጭሩ ሳስረዳቸው ሶሻሊዝም ማለት ፋብሪካዎች፣ መሬት፣ ማዕድናት፣ በጣም ቫልዩ ያላቸው ነገሮች በመንግስት ስር ነው የሚሆኑት። ግለሰቦች እነዛን ነገር ኦን ማድረግ ወይም ደግሞ የራሳቸው ማድረግ አይችሉም። እናም በዚህ ስርዓት ውስጥ የሆነ ሰው በሄሊኮፕተር የሆነ ሰው ደግሞ በታክሲ አይሄድም። ሀብት በእኩል ነው ለህዝቡ የሚከፋፈለው። በጣም ሀብታም በጣም ድሃ አይኖርም። በግላችሁ በጣም ውድ ነገር አታፈሩ። እንዲሁም ደግሞ ያው እኛ ሀገር እንዳለው ህጋዊ ድሃም አትሆኑ። ይሄ ዋና የሶሻሊዝም መታወቂያው ነው። ይሄ ሶሻሊዝም ለሀገር ይጠቅማል አይጠቅምም እናንተ ወስኑ። እኔ ማስረዳት ነው ስራዬ። ብቻ ሳዳም ሁሴን የተቀላቀለበት ባአት የሚባለው ፓርቲ ይህን ሶሻሊዝም ይከተላል። እንዲሁም የአረብ ሀገራቶችን አንድ የማድረግ ሀሳብም አለው በውስጡ። እናም ሳዳም እዚህ ጋር ምን አደረገ? ትምህርት እየተማረ ነበረ ብያቸዋል። እሱን አቁሙ፣ ፖለቲካ ነው የሚያስፈልገኝ ብሎ ትምህርቱን ወደኋላ እንደሚጎትት አስቦት ተወው። እናም ትግላቸውን አጣጣፉት። በጊዜውም ኢራቅ ላይ ዝም ብሎ ነበረ ጠቅላይ ሚኒስትሮች የሚሞት ዝም ብሎ ነበር የሚገደሉት። ህዝቡ እንኳን ማን እንደሆነ ሳያቅ አንዱ ተሹሞ አንዱ ይገደላል። በዚህም ግርግር ውስጥ መሀል ታዲያ በ1959 እንደ ፈረንጆች አቆጣጠር የባአት ፓርቲ ሳዳም የነበረበት ፓርቲ በጊዜው የነበረውን የኢራቅ ጠቅላይ ሚኒስትር ለመግደል ተነሱ። መሳሪያ ታጥቀው ምናምን፣ ግን ምንም አልተሳካላቸው። ጭራሽ ሁሉ ሳዳም በጥይት ተመቶ እንዴትም ብሎ ያመልጣል። እኔ ጀግና ነኝ ያለው ሳዳም ካለበት ኢራቅ ወደ ሶሪያ ሄደ። ከሶሪያም ደግሞ ግብጽ ገባ። በዚህ ሰዓትም ነው ሳዳም ትምህርቱን ማቆሙ የጸጸተው። ምክንያቱም አሁን ተታኩሰው አልተሳካለትም። ስለዚህ የሚያስፈልገው እውቀት ነው። እውቀትን ደግሞ ግብጽ ውስጥ ሆኖ ማግኘት ጀመረ። ህግን ማጥናት ጀመረ። ስለ ፖለቲካ ማወቅ ጀመረ። ባአት ፓርቲው ደግሞ የተቀላቀለበት ጭራሽ ሁሉ ከ4 ዓመት በኋላ በ1963 እንደ ፈረንጆች አቆጣጠር ለጥቂት ጊዜ ስልጣን ያዘ ኢራቅ ላይ። በዚህ ጊዜ ታዲያ ሳዳም ተመችኝ አሪፍ ሆነልኝ ብሎ ሲያስብ ፓርቲው ይበተንና ጭራሽ ሁሉ እሱም እስር ቤት ይገባል። ኢራቅ ውስጥ በቃ ስልጣን ይዛችሁ አትቀመጡም። በዛ ሰዓት የሆነ ኃይል ያለው ካለ መጥቶ ስልጣን ይወስድባቸዋል። እነሱም እንደዛ ነበር የሆኑት። እሱ ጭራሽ ሁሉ ታስሮ እንደምንም ብሎ ከዛ እስር ቤት ይሸሻል። ግን ከዓመት በኋላ በ1964 ሳዳም ትልቅ ስራ ይሰራል። ይሄ ባአት የሚባለው የተበተነው ፓርቲ ድጋሚ ከዘመዱ ጋር ሆኖ ይሰበስበዋል። ይህ ዘመዱም አህመድ ሐሰን አልባክር ይባል ነበር። ታዲያም ተመልሰው ወደ ስልጣን ሲሄዱ እንደ በፊቱ በጥይት አልነበረም ያሰቡ። ሳዳም የስለላ ክፍል መሪ ይሆናል። ማን ነው ባአትን ፓርቲ የሚጠላው? የባአት ፓርቲ ማን ነው ጠላት የሆነው የሚለውን ነገር ቆንጆ አድርጎ ሰለለ። ከትንሽ ዓመት በኋላም በ1968 እንደሌላው ጊዜ እንደሌሎቹ ደም ሳያፈስ በስለላ ሂደት መፈንቅለ መንግስት አደረገ። ለዚህም መፈንቅለ መንግስት ትልቁና ዋነኛው ስራ የነበረው የሳዳም ስራ ነበር። ፕሬዚዳንት የሆነው ግን ዘመዱ ነበር። ቅድም አብሮት ባአት ፓርቲን እንደ አዲስ ያቀናጀው አልባክር ነበረ ፕሬዚዳንት የሆነው። እሱ ግን ተባባሪ ፕሬዚዳንት ነበረ። ሳዳም ሁሴን ራሱንም እኔ ሁለተኛው ፕሬዚዳንት ነኝ እያለ ነበር የሚጠራው። እዚህ ስልጣን ላይ ደግሞ ሆኖ ትልቅ ስራ የሰራው ያን የስለላ ስራውን አሰፋው። እናም ሰዎች ስለላ እንደሚሰራ እንዲያውቁ ሁሉ አደረገ እና የሰዎችን ነፃነት ነፈገ። ሰዎች ስለሱ ሲያወሩ መሳቀቅ ጀመሩ። ራሱ ይሰልላል፣ እሱ ሰላ ያለው እየተባለ በጣም መፈራት ተጀመረ። በእንደዚህ አይነት ሁኔታም ለ10 ዓመታት
ከመሩ በኋላ በ1979 ዘመዱ ፕሬዚዳንት የነበረው አልባክር ታመመ። ይህንም ታዲያ ሙሉ ለሙሉ እኔ ነኝ መሪ ብሎ ሳዳም ከቻለ ማለት። ከዚህም በኋላ ነገሮች ተቀየሩ። በጣም የበለጠ ሰዎች እንዲፈሩት በ1979 ቴሌቪዥን ላይ ቀርቦ እንደ ፈረንጆች አቆጣጠር 22 የሚሆኑ ሰዎችን ጸጥ አደረጋቸው። ሰው ሁሉ እንዲደነግጥና እንዲፈራ አደረገ። እኚህ ሰው በአትን ክደዋል፣ አብዮቱን አጥፍተዋል። እናም ከዚህ በኋላ እኔ ኢራቅ ነኝ ያለ ሳዳም በየቦታውም የእሱ ፎቶዎች መለጠፍ ተጀመሩ። በየቤታችሁ ትለጥፋላችሁ፣ የሚቀራችሁ ቦታ የለም ሳዳምን ካልተቀበላችሁ። እናም ደግሞ የፓርቲውን የበአት ፓርቲ ምን ብያችሁ ነበረ? አረብ ሀገራቶችን አንድ ማድረግ ይፈልጋል ብያችኋለሁ። እናም እሱ ኢራቅ ነው፣ ኢራንን ደካማነት ብሎ መሮር ጀመረ። ይህን የጀመረው በ1980 ነበር። ጦርነቱ ግን እንዳሰበው ቀላል አልነበረ። 8 ዓመት ፈጀበት። ከ1 ሚሊዮን ሰው በላይ ሞተ በዚህ ጦርነት። እንዲሁም በጊዜው ማይጠበቀውና ማይታሰበውን ኬሚካል ጋዝ ሁሉ ተጠቀመ። በዚህም ኢራን በጣም ተጎዳች። በ1988 እንደ ፈረንጆች አቆጣጠር ጦርነቱ አበቃ። ግን እንዳሰበው ኢራንን አልተቆጣጠረም። ኢራቅ እዛው ኢራቅ ነበረች። በየሚዲያው ግን ያሸንፍ ያለው ብሎ ማውራቱን ቀጠለበት። እስካሁን ግን ራሱን ሪስክ ውስጥ የሚከት ነገር አላደረገም። ይሄኔ ነው ትልቅ ሪስክ የወሰደው። መቼ ካላችሁ በ1990 ኩዌትን የወረረ ሰዓት። ኩዌትን ሲወር ምን ብሎ ነበር ያለው መሰላችሁ? ኩዌት የኢራቅ አንድ ክፍል ነች። በዛ ላይ ደግሞ ኩዌት ነዳጅ በጣም አላት። በጣም ነዳጅ አላት ማለት ደግሞ እነንትና እንዲህ ነው የሚጠብቋችሁ ታውቃላችሁ። ስለዚህ ኩዌትን ገና እንደነካ አሜሪካ መታ የእሱን ጦር በ42 ቀናት ውስጥ ድምስስ አደረገች። 8 ዓመት ሙሉ ሲታገልበት የነበረው ኩዌትም ሰላም ሆነች። ኢራቅ ግን በጦርነት በጣም ተጎዳች። ከተሞች ሁሉ በቦምብ ተመቱ። እነንትና መጡ። ሀገሪቷ ውስጥም እርስ በርስ ትልቅ ጦርነት ተነሳ። የሳዳምን ኃይል አንፈልግም ብለው። ይህንም ሳዳም ሁኔታው አለመች ሲለው ደስ ሳይለው ሲቀር ካለበት ቦታ ብን ብሎ ጠፋ። ኢራቅም ታዲያ በብዙ ነገር መታገድ ጀመረች አለማችን ላይ። እናም ያ ደግሞ ኢኮኖሚዋን በጣም ጎዳት። የሆነ ሀገር ማዕቀብ ሲጣልባት የሚደርስባት ብዙ ችግሮች አሉ። ረሃብ፣ ህመም፣ ሞት ቀላል ነገር ሆነ በከተማዋ በሀገሪቷ። ሳዳም ግን በዚህ በኩል በ1995 እና 2002 ላይ ትልቅ ምርጫ አካሂዶ ነበር። በነገራችን ላይ ግን ምርጫው 99.9 ያሸነፈው ሳዳም ነው። 1% ያው ልክ እንደ አፍሪካ ሀገራቶች ማለት ነው። ወይም ደግሞ ዲክታተር ፊልም ላይ እናያችሁ እነሱ አይነት የሆነ ምርጫ ነው። 0.1% ነው የተሸነፈው። 99.9% አሸንፏል። የሚቃወሙትን ሰዎች ነው የሚያደርገው አሁን ድረስ። እናም ነገሮች ሁሉ ካበቁ በኋላ አሜሪካ ፕሬዚዳንቷ በዛ ሰዓት ጆርጅ ደብሊው ቡሽ ነበር። ሳዳም ሁሴን የጅምላ አጥፊ መሳሪያ አለው ላይክ በቃ ባንዴ ድም የሚያደርጋችሁና ሳዳም ሁሴን መያዝ አለበት ብሎ ካወጀ በኋላ ለመፈለግ ሲነሱ ሳዳም እንዳልኳችሁ ተደብቋል። ሊያገኙት አልቻሉ። ግን ከትንሽ ስለላና ከራሱ ከጓደኛው ክህደት በኋላ ሳዳም የት እንዳለ ሰምሪ በሚባል ወታደር ተጠቁሞ እንደዛ አንበሳ ነኝ ጀግና ነኝ ሲል የነበረው ሳዳም ሁሴን ጉድጓድ ውስጥ እንዳለ አወቁ። ጉድጓዱንም ሄደው በቦምብ እናፈነዳለን ውጡ ሲሉ ከዚህ ጉድጓድ በመሰላሉ እዚህ ጋር እንደምታዩት ሳዳም ሁሴን ብቅ አለ። ከትልቅ አስፈሪ መሪነት ወደ አሳዛኝ ምስኪን ሰውነት ነው የተቀየረው። ፍርድ ቤትም አቀረቡ። ጥፋተኛ መሆኑን ካረጋገጡ በኋላ በ2006 ዓመተ ምህረት እንደ ፈረንጆች አቆጣጠር የሞት ፍርድ ተፈርዶበት ተደረገ። የዛሬም እውነተኛ ታሪካችን ይህን ይመስላል። ግን አዳማ ወይም ናዝሬት ላይ ላላችሁ እንኳን ደስ አላችሁ፣ ትምህርት ቤታችን ተከፍቷል። ያዘጋጀሁት ቦታ ግን በጣም ውስን ነው እዚህ ጋር እንደምታዩት። ስለዚህ ቶሎ ብላችሁ ተመዝገቡ። ከአዳማ ውጭ ያላችሁ ደግሞ በኦንላይን ከአንድ ወር በኋላ ጀምራለሁ። በደንብ አስተምራችኋለሁ። እናንተንም ማስተምረውም ደግሞ ራሴ ሆነኝ። ዩቲዩብ ብቻ ሳይሆን ቲክቶክ ላይም እንዴት ቫይራል እንደምትወጡ፣ የራሳችሁ ስራ የግል ስራ ካላችሁ የግል ስራችሁን እንዴት እንደምታስተዋውቁ፣ ዩቲዩብ ላይ ደግሞ እንዴት ኮንቴንት እንደምትሰሩ፣ እንዴትስ ነው ዩቲዩብ ላይ ከባዱ ነገር ቫይራል በቀላሉ ማሳካት የምትችሉት የሚለውን ራሴው አስተምራችኋለሁ። ግን ያለው ቦታ በጣም ውስን ነው። በዚህ ስልክ ቁጥር እየደወላችሁ ኦር ደግሞ በዚህ ቴሌግራም ዩዘር ሜሴጅ እየላካችሁ መመዝገብ ትችላላችሁ። የምደብቃችሁ ነገር የለም። እያንዳንዱን ነገር አሳያችኋለሁ። ለዛም ነው ራሴ ማስተምራችሁ እና ያለው ቦታ ውስን ነው። ትምህርቱም የሚሆነው ቅዳሜና እሁድ ነው። ተማሪም ከሆናችሁ ጎን ለጎን ይሄን ነገር ብትማሩ በጣም ይጠቅማችኋል። እድሉን ተጠቀሙበት። ሌሎቻችሁ እንግዲህ ኦንላይን ሲጀምር ሌላ ሀገር ያላችሁት እናንተንም በደንብ አስተምራችኋለሁ። ቢያንስ 15 ቀን ግፋ ይባል አንድ ወር ስጡኝ። ከዛ እናንተንም በኦንላይን የትም ሀገር ሆናችሁ አስተምራችኋለሁ። በጣም ወዳችኋለሁ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።